ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን ምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን የምናሳያችሁ ከትንሽ እስከ መካከለኛ የሚባሉ ፍሪጆችን ነው። በመጀመሪያ የምናየው በሞዴሉ 210 የሆነው ኦርቢት ፍሪጅ ይሆናል። ይህ ፍሪጅ እንግዲህ መካከለኛ ለሆነ ቤት እንዲሁም ደግሞ አነስ ስላለ ለወንደላጤም ተመራጭ ናት። እንዲሁም ደግሞ አነስ ያለ የተለያዩ ስራዎችን ለምትሰሩ ሰዎች ይሄኛው ፍሪጅ ተመራጭ ነው። ምክንያቱም ሳይዙ አነስ ያለ ነው። ከዛም ደግሞ በተጨማሪ በቀላሉ ከቦታ ቦታ እንኳን ማንቀሳቀስ ትችላላችሁ ማለት ነው። ይሄ ኦርቢት ሞዴሉ 210 ነው። ሙሉ ለሙሉ ቦዲውን እንደምታዩት ስቴንለስ ስቲል ስለሆነ ረጅም ጊዜ ከለሩንና እንዲሁም ደግሞ ቀለሙን ሳይቀይር መቆየት ይችላል ማለት ነው። ከዚህም ደግሞ በተጨማሪ የተለያየ እንኳን ቆሻሻ ቢይዝባችሁ በቀላሉ ማጽዳት ትችላላችሁ ማለት ነው። ያው አነስ እንደማለቱ አይደለችም፣ ሰፋ ያለ የበረዶ ቤት አላት። እዚህ ጋር የምትፈልጉትን ነገር ማስቀመጥ ትችላላችሁ። እዚህ ጋር ደግሞ የምታዩት እንግዲህ መደርደሪያው ብረት ስለሆነ ረጅም ጊዜ እንኳን ቴምፕሬቸሩ ሃይ ሆኖ ቢቆይ በፍጹም ይበላሽብኛል ወይም ደግሞ ይሰበርብኛል ብላችሁ የምትሰጉት አይደለም። ይህም እንግዲህ እንደምታዩት ቀለል ያለ ስለሆነ በቀላሉ አውጥታችሁ ማጽዳት ትችላላችሁ ማለት ነው። ከዚህም በተጨማሪ ደግሞ ይህን ካወጣችሁት ይህን የሚያክል ሰፋ ያለ የበረዶ ቤት ስለምታገኙ የተለያዩ ስጋዎችን የተለያዩ ነገሮችን እዚህ ውስጥ ማስቀመጥ ትችላላችሁ ማለት ነው። ፓርቲሽን እንዲኖር ደግሞ ከፈለጋችሁ እችኛዋን እዚህ ውስጥ እናስገባትና ከላይና ከታች አድርገን ማስቀመጥ እንችላለን ማለት ነው። ወርታችኛው ፓርት በምንገባበት ጊዜ እዚህ ጋር እንደምታዩት የተለያዩ መርደሪያዎች ስላሉት በእነዚህ ውስጥ የተለያዩ ቦትሎችን ማስቀመጥ እንችላለን። ከዚህም ደግሞ በተጨማሪ እዚች ጋር አነስ ያለች የቪጂቴብል ማስቀመጫ አለች። እዚችኛው ውስጥ የተለያዩ አትክልቶችን ማስቀመጥ እንችላለን። እሱም ብቻ አይደለም፣ እዚህ ጋር እንደምታዩት ሁለት መርደሪያዎች ስላላቸው እንደፈለግን ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። እነዚህ ሁለቱ መርደሪያዎች ደግሞ ቴምበርድ ግላስ ስለሆኑ በፍጹም ምንድነው ሊበላሹብን ወይም ደግሞ ሊሰበሩብን አይችልም ማለት ነው። እነዚህም እንግዲህ ቴምበር ግላስ ስለሆኑ አውጥተን በቀላሉ ምን ማድረግ እንችላለን? ማጽዳት እንችላለን። ከፈለግንም ደግሞ እንደምታዩት መደርደሪያዎቹ የተለያየ ማስቀመጫ ስላላቸው እንደምንፈልገው አውጥተን ወደ ላይ ከፍ አድርገን ወርታች ደግሞ ዝቅ አድርገን መጠቀም እንችላለን ማለት ነው። ይሄ ኦርቢት 210 ፍሪጅ ዋጋው 52500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። እንዲሁም ደግሞ የካምፓኒ 2 ዓመት ዋስትና ያለው ማለት ነው። በመቀጠል ደግሞ የማሳያችሁ ናሽናል 325 ሞዴል የሆነውን ፍሪጅ ይሆናል። ይህ እንግዲህ ናሽናል 325 ሞዴል እንደምታዩት ቅድም ካየነው ሰፋ ያለ ስለሆነ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤትም ያገለግለናል ማለት ነው። ከዚህ በተጨማሪ ደግሞ እንደምታዩት ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ከለሩን ጠብቆ መቆየት ይችላል ማለት ነው። ከዚህም በተጨማሪ እንኳን የተወሰነ ቢቆሽሽብን በቀላሉ ምን ማድረግ እንችላለን? ማጽዳት እንችላለን ማለት ነው። እንዲሁም ደግሞ ሙሉ ለሙሉ ቦዲው እንደምታዩት ሁለት በር ስላለው የተለየ ውበትን ይሰጥልናል ማለት ነው። ከዚህ በተጨማሪ በሩን እንደፈለግን መክፈት እንችላለን። አሁን የተሰራው ለጊዜው በዚህኛው በኩል እንዲከፈት ነው። ነገር ግን በዚህኛው በኩል እንዲከፈት ከፈለግን የራሱ ብሎን ስላለው ቀይረን በዚህኛው በኩል እንዲከፈት ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ሰፋ ያለ የበረዶ ማስቀመጫ ወይም ደግሞ ስጋ የተለያዩ ነገሮችን ማስቀመጫ አለው። ከሱም ደግሞ በተጨማሪ እዚህ ጋር ቺኛው መርደሪያ ስላለች ቅድም እንዳሳያችሁ አውጥታችሁ ሰፋ ያለ ስፔስ ማግኘት ትችላላችሁ። እንዲሁም ደግሞ ፓርቲሽን እንዲኖር ከፈለጋችሁ እቺ መርደሪያ ከላይ አድርጋችሁ መጠቀም ትችላላችሁ። ከዚህም በተጨማሪ ደግሞ ይሄ ናሽናል 325 ሞዴል ለየት ያለ ነገር ምን አለው ከተባለ ድራኩል አለው። እዚህ ጋር እንደምታዩት እቺኛዋ ድራኩል ደግሞ ምን ታደርጋለች? ማብራት እንኳን ቢጠፋ ኢነርጂ ሴቭ ታደርግና ለ12 ሰዓት ያህል እዚህ በረዶውን ሰርቶ እንዲቆይ ታደርጋለች ማለት ነው። ከዚህም ደግሞ በተጨማሪ ፍሪጅ እየሰራ ከሆነ ያን ያህል ሽታ አይኖረውም። ነገር ግን ስራ መስራቱን ካቆመ ሽታ ስለሚኖረው ምን ያደርግልናል? እዚህ ውስጥ ያለው ኬሚካል ሽታውን በተወሰነ ፐርሰንት እንዲቀንስ ያደርግልናል ማለት ነው። እዚህ ጋር እንግዲህ እንደምታዩት መደርደሪያዎች አሉት። እነዚህ ሁለቱ መደርደሪያዎች ቴምበርድ ግላስ ስለሆኑ ረጅም ጊዜ እንኳን ምንድነው ቴምፕሬቸሩ በጣም ሃይ ሆኖ ቢቆይ በፍጹም መበላሸት መሰበር የለውም። እንዲሁም ደግሞ መስታወት ስለሆኑ በቀላሉ አውጥተን ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሰፋ ያለ የቪጂቴብል ማስቀመጫ አለው። እንዲሁም ደግሞ እዚህ ጋር እንደምታዩት 4 መደርደሪያዎች ስላሉት በእነዚህ 4 መደርደሪያዎች የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ቁልፍ ስላለው እዚህ ውስጥ ስቶር ውስጥ ያስቀመጥነውን እቃ በፍጹም ማንም ሰው መጥቶ መንካት አይችልም ማለት ነው። ይሄ ናሽናል 325 ጀርባውን እንደምናየው ኮንደንሰር ሲስተም ስለሆነ በቀላሉ ምን ማድረግ እንችላለን? ቢበላሽብን እንኳን ሜንቴን መደረግ ይችላል ማለት ነው።
እንዲሁም ደግሞ ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? ለሁሉም ፍሪጆች በተለየ ከቦታ ቦታ ካንቀሳቀስ ነው በኋላ የግዴታ ለ24 ሰዓት መጠበቅ ይኖርብናል። ከዛ በኋላ ነው መሰካት የሚኖርብን። ያው እንግዲህ ቦታ አስተካክለን ቁጭ ካረግነው በኋላ ማለት ነው። በቆየ ቁጥር ምንድነው ውስጥ ያለው ጋዝ ሰትል ስለሚሆን ወርታች ሰትል ስለሚሆን የመበላሸት እድሉ ዝቅተኛ ይሆናል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ቀጥታ ዳይሬክት ብንሰካው ምንድነው ሃይ ፓወር ከሆነ መጥቶ ሞተራችንን ሊያቃጥለው ስለሚችል የግዴታ በስታብላይዘር እና በተለያዩ ነገሮች ብንጠቀመው ተመራጭ ይሆናል ማለት ነው። ይሄ ናሽናል 325 ሞዴል ዋጋው 69500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ዴልታ 400 ሞዴል የሆነውን ፍሪጅ ይሆናል። ይሄ እንግዲህ 400 ሞዴል የሆነው ፍሪጅ ተለቅ ላለ ቤት እንዲሁም ደግሞ ሳይዙ ሰፋ ያለ ሬስቶራንት የተለያዩ ነገር ካላችሁ ተመራጭ ትሆናለች ማለት ነው። ይህም እንግዲህ ዴልታ ሙሉ ለሙሉ ቦዲው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ከለሩን ሳይቀይርብን መቆየት ይችላል ማለት ነው። ከሱም ደግሞ በተጨማሪ ጀርባውን በምናይበት ጊዜ ኮንደንሰር ሲስተም ስለሆነ ቢበላሽብን በቀላሉ መስተካከል ወይም ደግሞ በቀላሉ ሜንቴን መደረግ ይችላል። እሱም ብቻ አይደለም ማብራት እንኳን ከጠፋ 24 ሰዓት ኢነርጂ ሴቭ አድርጎ የላይኛውም የታችኛውም መስራት ይችላል ማለት ነው። እንደምታዩት ቅድም ካየናቸው በሙላ ሰፋ ያለ የበረዶ ቤት አሉት። እዚህ ውስጥ የፈለጋችሁትን ነገር ማስቀመጥ ትችላላችሁ። እሱም ብቻ አይደለም እቺ ላይ ያለችው መርደሪያ አንስታችሁ ሰፋ ያለ የበረዶ ቤት ማግኘት ትችላላችሁ። የላይኛው መርደሪያ እንደምታዩት ብረት ስለሆነ ሃይ ቴምፕሬቸር እንኳን ቢሆን በፍጹም ሊበላሽብን ወይም ደግሞ ሊሰበርብን አይችልም ማለት ነው። ከዚህ በተጨማሪ ደግሞ በቀላሉ አውጥተን ማጽዳት የምንችለው ነገር ነው ማለት ነው። ታችኛውንም እንግዲህ እንደምታዩት ሶስቱ መርደሪያዎቹ ብረት ናቸው። ስለዚህ ምንድነው በቀላሉ ሊበላሹብን ወይም ደግሞ ሊሰበሩብን አይችልም። እንዲሁም ደግሞ እንደምንፈልገው ወር ላይ ከፍ እያደረግንና ወርታች ዝቅ እያደረግን መጠቀም እንችላለን ማለት ነው። እዚህ ጋር እንግዲህ የራሱ የሆነ ቬጅቴብል ማስቀመጫ አለው። እዚህ ጋር 4 መርደሪያዎች አሉ። እንደምንፈልገው ከፍና ዝቅ እያደረግን መጠቀም እንችላለን ማለት ነው። እዚህ ጋር እንደምታዩት ቴርሞስታት፣ ሁሉም ፍሪጆች እዚህ ጋር ቴምፕሬቸር ኮንትሮል ማድረጊያ ቴርሞስታት አለው። ይሄኛውን ቴርሞስታት ስንጠቀም ምንድነው ከ3 እስከ 4 ባለው ኢንተርቫል ነው መጠቀም ያለብን። ከ4 በላይ 5 6 7 ላይ ደግሞ ካረግነው መጠቀም ያለብን ለ4 ሰዓት ብቻ ነው። ከዛ በላይ ግን ካረግነው ምንድነው ሃይ ቴምፕሬቸር የሆነና ቴርሞስታቱን ሊያበላሽብን ስለሚችል እሱ ነገር ጥንቃቄ ማድረግ ይኖርብናል። ስለዚህ ከ3 እስከ 4 ባለው ኢንተርቫል ብንጠቀም ተመራጭ ይሆናል ማለት ነው። እንደምታዩት የእንቁላል ማስቀመጫ እንዲሁም ደግሞ የበረዶ መስጫ ከላይና ከታች አድርገን መጠቀም የምንችለው የራሱ አለው። ይሄ እንግዲህ ዴልታ 400 ሞዴል 5 ዓመት የካምፓኒ ዋስትና አለው። ዋጋው ደግሞ 82000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ከካሽን ደግሞ በተጨማሪ እንደሚታወቀው ጎዶልያስ ኤሌክትሮኒክስ ከዳሽን ባንክ ጋር ዱቤ ያለ አገልግሎትን እየሰጠ ስለሆነ እዚህ ጋር የምታያቸውን ፍሪጆች እንዲሁም ደግሞ ጎዶልያስ ቤት ውስጥ ያሉትን የትኛውንም ኤሌክትሮኒክስ እቃዎች በዳሽን ዱቤ ያለ አገልግሎት ማግኘት ትችላላችሁ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ቡራዩ ከታመናለም ፊት ለፊት እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።